ከጎኔ ቅዱስ ጊዮርጊስን ሰላደም አድርጎ እመጓ ሄድ ብሎ ጽፎልኝ ወጣ። ጸበል ውስጥ ከ30 ደቂቃ እስከ 40 ደቂቃ ያቆየኝ ነበር። በጣም ያሰቃየኝ ነበር። በጣም እታመም ነበር። ያን ሁሉ በአጭር ሰዓት ውስጥ ነው የተፈወስኩት እመጓ ከገባሁ በኋላ። ሌሎቹ ቦታዎች በዳግም ምጽአት ጊዜ ይጠፋሉ። ማንም የማይጠፋ ቦታ የለም። ያቺ ቦታ ግን አትጠፋም ይላሉ፣ ግን ትጠፋለች። ለ5 ቀን ትቆይና ለምስክርነት ከዚያም በኋላ ትጠፋለች ይላሉ። ታዲያ ሊቃውንት አባቶች ሲተረጉሙት ቦታ ይጠፋል፣ ግን የማይጠፉት የረገጡ ሰዎች ናቸው። በእመጓ ምድር ላይ የበቀለውን እህል የበላ ወይም የቀመሰ በዳግም ምጽአት ጊዜ ወይም በኋለኛው በፍርድ ሰዓት በግንባሩ ላይ የመስቀል ምልክት ወይም ትክክለኛ ምስክርነት ይዞ ይቀርባል ይላል። ዑራኤል የሚጻፍለታል ይላል ግንባሩ ላይ እዚያ አካባቢ የበቀለውን እህል የበላ። አለመፈቀዱን ያወቅኩት ልክ ሻንጤን እየስወጣ ቀይን አዘጋጅቼ ሸክፌ ስወጣ መንገድ ላይ ስደርስ ልክ እግሬን ይዘኛል ወይ ቦርሳ ይከብደኛል። ልክ ወደዚያ ሲሄድ አያስኬደኝም፣ ማለፍ አልችልም። ልክ ወደዚህ ወደ ገዳሙ ስመለስ ይለቀኛል፣ ሁሉ ነገር እመለሳለሁ። እኛ በደብረ ሊባኖስ ከእመጓ በየዓመቱ እንሄዳለን፣ በእግራችን ማለት ነው። እኔ ምንድነው የምለው፣ እንደውም አንድ ጓደኛዬ ሲመክረኝ ምን ይለኛል፣ በአጭር ሰዓት መዳን ከፈለግ ከሰው ጋር አታውራ፣ አትቀመጥ፣ ሰው አትማ፣ ለብቻ ሄድና ጾም፣ ጸልይ፣ ስገድ ነበር የሚለው። ልክ ስትጾሚ ስትዘግጂ ፈውስ እንደዚያው ነው የሚሰጥሽ። ያው መጀመሪያ ጥርጣሬው ነበር፣ አልተፈቀደልኝም ነበር። ልክ ቀይ ሸክፌ ስወጣ ምንም ነገር ያጋጠመኝ ነገር የለም። ልክ ሰላም ነው የሆነልኝ። በፊት ያው መንገድ ላይ ሲሄድ እግሬን ይዘኛል፣ ቦርሳዬን አልይዘውም፣ ይከብደኛል። በቃ እንዳልሄድ በቃ ይጨልምብኛል መንገዱ። ልክ ያን ጊዜ ሲሄድ በቃ ሙሉ ብርሃን ነው የሆነልኝ። የመድኃኒታችን ኢየሱስ ክርስቶስ ክቡር ደሙ የተረጨበት የተቀደሰ የተደላደለ የተመቻቸ የቅዱሳን ቦታ የቅዱሳን ማረፊያ የኢትዮጵያ ማዕከላዊ ምድር እምብርት ነው ይለዋል መንዘል ለኢትዮጵያ። ልጅ ወዳጅ ሆይ ችን ቦታ ወድጃታለሁ መርጫታለሁና የስሜ መጠሪያ አድርገህ ስጠኝ አለችው። እናቴ ሆይ ለኔ ስትይ ከቤተልሔም ወደ ግብጽ ወይም ከኢየሩሳሌም ወደ ግብጽ ተሰደሻል፣ ረሃቡን ጥሙን ታግሰሻልና የስምሽ መጠሪያ ትሆነልሽ፣ ስሟንም እመጓል ብያታለሁ አለ። የክርስቶስ ሰላም ለሀገራችን፣ ቸርነቱ ለሕዝባችን ይሁን። እንደምን ሰንብታችኋል? ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 24042216742 ወይም 93736968886 ይደውሉልን። ከጃንዋሪ 2 እስከ 11 ጤና ይስጥልን ውድ የደረጀ ዘወይንዬ ሚዲያ ተከታታዮቻችን እንደምን ቆይታችኋል? በዚህ ቻናላችን የተለያዩ አዳዲስ ጉዳዮችን ወደ እናንተ እንደምናደርስ ይታወቃል። እንግዲህ በዚህ ፕሮግራማችን ደግሞ የተለያዩ ምስክርነቶችን ወደ እናንተ ወደ ቤተሰቦቻችን ትማሩበት ዘንድ ሀሳብ ታገኙበት ዘንድ አዘጋጅተን ወደ እናንተ እናቀርብላችኋለን ማለት ነው። ለዛሬ እንግዲህ ያቀረብንላችሁ እንግዳችን መልካሙ ይባላል። የተገናኘ ነው እንግዲህ እመጓል በአንድ ወቅት ሄደን እንደነበር ብዙዎቻችሁ ታውቃላችሁ። እንግዲህ የተለያዩ ዶክመንታሪዎችን ከዛ በኋላ ለፍ ሲልም የተለያዩ የላይቭ ፕሮግራሞችን ወደ እናንተ ስናደርስላችሁ ነበር ማለት ነው። እንግዲህ እዛ ስፍራ ላይ ካገኘናቸው ወንድሞቻችን መካከል አንዱ ነው ማለት ነው። እንግዲህ እዛ ባገኘንበት ወቅት የነገረን ታሪክ ልባችንን ስለገዛው ቤተሰቦቻችን ቢሰሙት መልካም ነው ብለን ስላመንን እሱም ምስክርነት መስጠት ፈልጋለሁ ስላለ ስቱዲዮአችን ጋብዘነዋል ማለት ነው። መልካሙ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ፣ እንዴት አየኸው? በጣም አሪፍ ነው። ቆንጆ ነው። እሺ፣ እስኪ ሙሉ ስምን አስተዋውቅ። እሺ፣ እኔ መልካሙ በለጠ እባላለሁኝ። ያው እመጓ ቅዱስ ዑራኤል ገዳም ውስጥ ነበረ የምኖረው። ያው የስጋ ፈውስ ለመፈለግ ሄጄ እዚያ ስኖር ያው አጋጣሚ ተገናኘን። የት ነው የተወለድከው? ደብረ ብርሃን አካባቢ። ደብረ ብርሃን አካባቢ። ምን ያህል ጊዜ ቆየህ እዛ? እመጓ ላይ ከ2011 ጀምሬ እስከ 2017 ድረስ እዚያ ነበርኩኝ። የሄድክበት አጋጣሚ ምን ይመስል ነበር? የሄዱበት አጋጣሚ ያው የስጋ ፈውስ ነበረ መፈለገው። ማለት እንደማንኛውም ሰው ያው እግዚአብሔር ገሰጸውና ርኩስ መንፈስ በጊዜው ያሰቃየኝ ነበረ። ለስጋ ፈውስ ብዬ ነው እዚያ ቦታ ላይ የሄድኩት።
እንዴት ጀመረክ? እድሜክ ስንት ነበር? ኦኬ እድሜ ባልሳሳት 17 18 ይሆን ነበር የዚያን ጊዜ። ከባድ እድሜ። አዎ እና ተማሪ ነበርኩኝ፣ ትምህርት እየተማርኩኝ ነበር። ከትምህርቴ ላይ አቋርጬ ነው ወደዚያ ገዳም የሄድኩት። ያም ነበር? አዎ ያመኝ ነበረ። ምን የሚያመኝ ያው እንግዲህ ማንኛውም ሰው አማራጭ ሲያጣ ያው ወደ ገዳም ይሄዳል። ማለት ሕክምና ሄድኩኝ። ልክ ሕክምናም ሲሄድ ስመረመር ምንም አይገኝም። ከዚያም በኋላ ሕክምና ላይ ደግሞ ሳይገኝ ሲቀር ልክ ሌላ ወደ ጸበል መሄድ እንዳለብኝ ተረዳሁ። ልክ ወደ ጸበል መሄድ እንዳለብኝ ስረዳ እንዴት ነበር ስሜቱ? የህመም ስሜት ምን ነበር የሚሆነው? ስሜቱ ወገቤን ያመኛል። ይሄ ምግብ ብዙ ያስበላኝም ነበር። ይሄ ሆዴንም ያው ቁልፍ አድርጎ ይዘኛል። በቃ ሆዴ ውስጥም የሆነ ነፍሳት እንዳለም ነበረ የምረዳው። እንደዚያ ነበረ። ከዚያም በኋላ ልክ ወደ ገዳም መሄድ ሲገባኝ ሄድሁኝ። ከዚያም በኋላ ልክ እዚያ ቦታ ላይ መጓ ላይ ስደርስ ያው መጓር ከመሄድ በፊት ሌላ ገዳም ላይ ነበርኩኝ። የት ነበር? ጨለሚ ኪዳነ ምሕረት። የት አካባቢ ነው? እሷ በመንዝላሉ ምድር ይባላል። በጣም ጥንታዊ ገዳም ነች። አሁን ደግሞ በጣም እየታወቀች ነው። እዚያ ለመጀመሪያ ጊዜ እዚያ ሄድሁኝ። 3 ወር አካባቢ ተቀመጠው እዚያ። ከዚያም በኋላ ሱባኤ ገባሁኝ። እዚያ ሱባኤ ገባሁ። ሱባኤ እዚያ በአንድ ላይ ነው የሚገባው። እንደዚህ ለየብቻው ክፍል የለውም። አጋጣሚ ከጎኔ አንድ ሰው ነበረ። እሱ ለ7 ቀን የገባው፣ እኔ ለ14 ቀን ነበረ የገባሁት። ከዚያም በኋላ ልክ እሱ 7 ቀን ሲሞላው ከጎኔ የቅዱስ ጊዮርጊስን ስዕለ አድኖ አድርጎ እመጓ ሂድ ብሎ ጽፎልኝ ወጣ። ልክ እኔም ተነግሮኝ ነበር፣ በሌላ ሰውም በእኔም ተነግሮኝ ነበረ መሄድ እንዳለብኝ። ልክ እሱም ደገመው። እኔም ቼክ ለማድረግ ነበር ያን ነገር ሱባኤ የገባሁት። ስለዚህ የቅዱስ ጊዮርጊስን ምስለ ስዕለ አድኖ አድርጎ እመጓ ሂድ አለክ? አዎ እንደዚህ አደረገ። ከዚያም በኋላ እሱ ለ7 ቀን ነበር የገባው፣ ወጣ። ከዚያም በኋላ እኔ 14 ቀን ጨረሼ ወጣሁኝ። ከዚያም በኋላ የተነገረው ነገር ሁሉ እውነት እንደሆነ አመንኩኝ። ከዚያም በኋላ 40 መድኃኔዓለም ጥቅምት 28 ይከብር ነበረ። ጥቅምት 25 ወጣሁኝ ከጨለሚት። 26ን 27ን እዚያ ከብረውና ጥቅምት 28 ወደ እመጓ ተመለስኩኝ ማለት ነው። እመጓ ገባው ማለት ነው። እስኪ ስትሄድ የነበረበትን መንገድ ንገረን። ታውቀው ነበር ቦታውን? መረጃው ነበረ ከዛ በፊት? የለኝም፣ ሰው እየጠየቀው ነው የምደውለው። አንድ ቤት የምትባል ልጅ ነበረች፣ እዚያ ጨለሚት ነበረች። እሷን ነበር የምጠይቃት ቦታውን። የዚያን ጊዜም እንደዚህ ጥርጊያ መንገድ የለው ነበረ። ከሞላሌ ጀምረሽ በእግር ነበረ የሚገባው። ከዚያም በኋላ ያው ገባሁኝ። ከሞላሌ እመጓ ድረስ በእግር ገባ? በእግር የገባሁኝ። ከባድ እኮ ነው። በእውነት እውነት ነው። ከባድ ነው። እኛ በመኪና እንኳን ውስጥ ድረስ ሄደን ከዛ በኋላ ያለው መንገድ ለመጨረስ ከብዶ ነበር። እውነት ነው። ያው ፈውስ ስትፈልጊ እንግዲህ አልጋ ባልጋ የሚሆን ነገር የለም። ፈውሱን ነው አንቺ የምታስቢው። እሺ እዛ ገባክ፣ ሄድክ፣ አባቶች አገኘ፣ እንዴት ነበር አቀባበላቸው? አዎ እዚያ ስገባ መጀመሪያ አሁን ንስሐ አባቴ አድርጌያቸዋለሁ። መጀመሪያ እነሱንና የበፊቱን አስተዳዳሪ ነበር ያገኘኋቸው። 54 ዓመት እመጓን ሲያስተዳድሩ የነበሩ። እዚህ 54 ዓመት ሙሉ በአንድ አባት ነው የተዳደረው? በአንድ አባት። አዎ በአንድ አባት። ማነው ስማቸው ይታወቃል? ቄስ ሀብተወልድ ተምተሜ ይባላሉ። እንደውም ከዚህ ከአዲስ አበባ ወደ ሰሜን ሸዋ ወደ መንዝ የሚባለው ሀገር አድባራትና ገዳማት እንዲታወቅ ያደረጉት፣ እንዲሄድ ሰው ቦታውን ቃል ኪዳን እንዲያውቀው ያደረጉት እነሱ ናቸው ይባላል። 60 ዓመት ምናምን ሆኗቸዋል አዲስ አበባ ሲመላለሱ። እሺ እዛ ሄድክ? አዎ። እሺ ከዛስ ምን አደረግክ? ከዛ በኋላ ከዚያም በኋላ ያው እንደማንኛውም ቦታ ተሰጠኝ። ቦታ ያዝኩኝ፣ ያው መጸበል ጀመርኩኝ። እኔ ያው ጸበል ውስጥ በጣም ያመኝ ነበረ። ያው የስጋ ፈውስ ፈልጌ ነው የሄድኩት ብያቸዋለሁ። ያመኝ ነበረ። ጸበል ውስጥ ከ30 ደቂቃ እስከ 40 ደቂቃ ያቆየኝ ነበረ። በጣም ያሰቃየኝ ነበረ። በጣም እታመም ነበረ። ያን ሁሉ በአጭር ሰዓት ውስጥ ነው የተፈወስኩት። እመጓ ከገባሁ በኋላ ያው ተልኬም ስለሆነ የሄድኩት መዳኜ ቦታ መፈወሼም እዚያ ስለነበረ። በስንት ጊዜ ለውጥ አገኘ? እውነት ለመናገር በአጭር ሰዓት ነው የተፈወስኩት። ግፋቢል እንደው 2 ወር ቢሆን ነው፣ ከዚህ አይበልጥም። ያን ሁሉ ከ6 ዓመት 7 ዓመት ቆይቻለሁ ይሻለው እዚያ። ያን ሁሉ ድኜ ነው እዚያ የቆየሁት። ከዳንክ በኋላ እዛ ቆየ? ከዳኝ በኋላ 6 ዓመት ምናምን ቆየሁ። ምክንያቱ እንግዲህ ያው ሳይፈቀድልሽ ሲቀር ያው ለመውጣት ብዙ ጊዜ አስቤ ነበረ። ሳይፈቀድልኝ ቀረ። እንግዲህ እግዚአብሔር ካልፈቀደ ደግሞ ያው መውጣት አትችይም። ልክ እሱ በፈቀደ ቀን ያው ወጣሁ። አለመፈቀዱን ያወቅኩት ልክ
ሻንጤን እየስወጣ ቀይን አዘጋጅቼ ሸክፌ ስወጣ መንገድ ላይ ስደርስ ልክ እግሬን ይዘኛል ወይ ቦርሳ ይከብደኛል። ልክ ወደዚያ ሲሄድ አያስኬደኝም፣ ማለፍ አልችልም። ልክ ወደዚህ ወደ ገዳሙ ስመለስ ይለቀኛል፣ ሁሉ ነገር እመለሳለሁ። የሚገርም ነው። እንደዚህ አይነት አጋጣሚ ስንት የገጠሙ? 3 ጊዜ ገጥሞኛል። ከዚያም በኋላ ከ3ኛ በኋላ እኔም ለመውጣት አላሰብኩም። ያው እዚያው ተቀመጥኩ። መውጣትም እንደሌለብኝ አወቅኩኝ፣ ተረዳሁኝ። ቦታው በጣም የሚገርም ቦታ ነው። አዎ እስካሁን ድረስ እኔ ልቤ በጣም የሚናፍቀው ቦታ፣ መረጋጋትም ስትፈልግ የምታስበው አይነት ቦታ ነው እና እስኪ ስለ ቦታው ንገረን። ከእመቤታችን ከተመላለሰችበት ስፍራን ጀምር ከከሌና እስኪ። እመቤታችን ቅድስት ድንግል ማርያም እንግዲህ ያው ከኢየሩሳሌም ወደ ግብጽ ተሰዳ ነበረ፣ ወይም ከቤተልሔም ወደ ግብጽ። ልክ በስደቷ ሳለች ልጇ ወዳጇ በቀኝ እጁ ሲያማትብ፣ ወደ ምስራቅ ሲያማትብ እመቤታችን ቅድስት ድንግል ማርያም ይሄ የምታማትበው ምንድን ነው ብላ ስትጠይቀው ኢትዮጵያ ትባላለች ይላታል። ታሳየኛለህ ወይ ማየት እንችላለን ወይ ስትለው አዎ ብሎ በቅዱስ ዑራኤል መሪነት ደመና ጠቅሰው በደመና ተጭነው ወደ ኢትዮጵያ ገቡ። ከኢትዮጵያ አድባራትና ገዳማት ካረፈችበት ቦታ ያቺ ቦታ ነች፣ ክሌና ነች። ክሌና ማለትም ግዕዝ ነው። ክሌና ማለት ከለለ ወይም ጋረደ ከሚለው ቃል የወጣ ነው። ያ ማለት እመቤታችን ቅድስት ድንግል ማርያም፣ ዮሴፍ፣ ሰሎሜ ሆነው እዚያ ቦታ ላይ ሲያርፉ መላእክት፣ ሰማዕታት፣ ጻድቃን፣ ቅዱሳን ዙሪያውን ከበቧቸው ይላል። በመንፈስ ቅዱስ የተከበበ የተባረከ የተቀደሰ የቅዱሳን ቦታ የቅዱሳን ማረፊያ ማለት ነው። ልክ እዚያው ቦታ ላይ እንዳሉ እመቤታችን ቅድስት ድንግል ማርያም ልጇ ወዳጇን ጠየቀችው። ልጅ ወዳጅ ሆይ ይህችን ቦታ ወድጃታለሁ መርጫታለሁና የስሜ መጠሪያ አድርገህ ስጠኝ አለችው። እናቴ ሆይ ለእኔ ስትይ ከቤተልሔም ወደ ግብጽ ወይም ከኢየሩሳሌም ወደ ግብጽ ተሰደሻል፣ ረሃቡን ጥሙን ታገሳሻልና የስምሽ መጠሪያ ትሆነለሽ፣ ስሟንም እመጓል ብያታለሁ አላት። አሁን አብዛይ ሰው ያው ለመጥራት እንዲመች ነው እንጂ እመጓ የሚባለው እመጓል ነው ትክክለኛው ስም። ምን ማለት ነው ስትለው እመ ማለት ያንቺ፣ እጓል ማለት የኔ፣ ወይም እመ ማለት እናት፣ እጓል ማለት ልጅ፣ አንድም የእናትና ልጅ ሀገር ወይም ባንቺና በኔ ስም ሰይሜዋለሁ ብሎ ቃል ኪዳን ሰጣት። በስምሽ ቤተክርስቲያን የሚሰራል አላት። ያው ያቺ አካባቢዋ ቀጭን አምባ ትባላለች። ቀጭን አምባ ማለት ቦታዋ ለአንድ ሰው ብቻ መተላለፊያ ነበር፣ ቀጭን ነበረች። ከዚያም በኋላ አንድ ንጉስ ልጃቸው ታሞባቸው እዚያ ቦታ ላይ አመጣው ስትፈውስላቸው ምስአለ ማርያም አሏት። ምስአለ ማርያም ትባላለች። ምስአለ ማርያም ማለት ግዕዝ ነው፣ ማመስገኛ፣ መለመኛ፣ መስገጃ ማለት ነው ይላል። ያው በስምሽ ቤተክርስቲያን ይሰራል አላት። በስሟ ቤተክርስቲያን ተሰራችላት። በ533 ነው የተመሰረተችው። እመቤታችን የተመላለሰችበት ስፍራ ነበር። ምናልባት ቀደም ሲል ስናወራ እንደነበረው ዋሻዎቹን የማየት እድል ገጥሞ ነበረ። የተለያዩ እመቤታችን በወቅቱ ውስጥ ትጠቀምባቸው የነበሩ ቁሳቁሶች፣ የጽዋዎች እንደሚገኙ ሰምተን ነበር። እስኪ ስለሱ ንገረን። እውነት ለመናገር እዚያ ቦታ ላይ 4 ዋሻዎች አሉ። ከ4ቱ 2ቱን ገብቼባቸዋለሁ። አንደኛው ቦታ ቅዱሳን አጽም አለበት፣ ጽዋዎች አሉ። ማንም ሰው እዚያ ውስጥ አይገባም፣ አይዳሰሰውም። የተፈቀደለት ሰው ብቻ ነው የሚገባው። እኛም አልገባንም፣ ያው አይተነዋል እንጂ። ሌላኛው ዋሻ ላይ ደግሞ በዚህ በዘመናችን በምናውቀው በእናንተም ጊዜ አንድ አባት መቅሰፍት ደርሶባቸው ነበረ። ያው እግዚአብሔር ምሕረቱን አድርጎላቸዋል። ስለሱ አጋጣሚ እስኪ ንገረን። እውነት ለመናገር በትክክል ነው ይሄ ነገር። እነሱም ቃል በቃል አውርተውናል። እነዚሁ መቅሰፍት የደረሰባቸው አባት አውርተውናል። ካሜራ ይዘው ገብተው በካሜራ ለማንሳት እዚያ ቅዱሳን አጽም የተለያዩ ቅርሳ ቅርሶች ነበሩ። ያንን ለማንሳት እንደዚህ መጽሐፍ ጽፈው ለማስተዋወቅ በካሜራ ይዘው ሲያነሱ እዚያው ላይ መቷቸው ወድቀው ለ3 ቀን ራሳቸውን አያውቁም ነበር። እስከ 7 ቀን ድረስ የጆሮአቸው የማይሰማም ጭንቅላታቸው ራሳቸውም ታመው ከ7 ቀን በኋላ ነው እያደረ እየለቀቃቸው የመጣ። ይሄ ነገር እውነት ነው። የሚገርም ቦታ ነው በጣም። ሌላው እዛ አካባቢ እንግዲህ ከሚያስደንቁን ስፍራዎች አንዱ ቆጵሮስ ነው እና በጣም ከባድ ነው ማለት በቃ እንዴት ሆኜ እዛ እንደደረስኩኝ እኔና እግዚአብሔር እናውቃለን። በስንት አባት ተደግፈን ማለት ነው። እናንተ እሱም ያውም ብዙ ጸበል እየያዛችሁ ያን ተራራ ትወጡ ነበር በየቀን። እውነት ነው። ያው እንግዲህ ፈውስ ስትፈልጊ ያው ብዙ ነገር በነገራችን ላይ አንድ ቦታ ላይ እንደዚህ ውጣ ወረድ ያለው ቦታ ፈውሱም እንደዚያው ነው። ያው እኛ በጊዜው ፈውስ ስለምንፈልግ
ከሰኞ እስከ ቅዳሜ ድረስ አንቀርም ነበር። 5 ሊትር ጸበል እያዝን እዚያ ቦታ ላይ እንወጣ ነበር። ልክ በምንወጣ ሰዓት በተለይ ጠዋት ከወጣን በቃ ንጹህ የዕጣን ሽታ ይሰማን ነበር። በቃ እናሸተዋለን። እንደገና ደግሞ ድምጽም ይሰማን ነበር። እንደውም አንድ ጓደኛችን ይሄ ቡጫ የለበሱ አባት እነዚያው እያለ እንደዚህ በጣቱ ሲያሳየ ልክኛ መለስ ብለን ስናይ አጣናቸው። እና ያው ቦታው የተባረከ የተቀደሰ ነው። ሰላም ያለው ቦታ ነው። በጣም የሚገርም ቦታ ነው። ሌላው እንግዲህ እዛ አጋጣሚ እዛ ገዳም ላይ ብዙ ነገር አሳልፋል አንተ። እውነት ነው። ከሰርጥ ላይ እግዚአብሔር ያተረፈን አጋጣሚ እስኪ ንገረን። እውነት ለመናገር እኔ እግዚአብሔር በእውነት ሰው በተጠራው ነው የሚሄደው እላለሁኝ። እኔ እዚያን ጊዜ ተርፋለሁ እያላሰብኩም አጋጣሚ የሚገርም ሰልጥነው ሸክም ተሸክመን እየወረድን እያለን ግንቦት 30 ነው አስታውሳለሁ። የዮሐንስ ቀን ነው። አንድ አባት ነበሩ ከኋላዬ እቃ ተሸክመን ልክ መካከለኛው አሰጠ ላይ ስንደርስ በቃ ወደኋላ እንዳልመለስ ሸክሙ ይዞኛል። ወደፊት አፋፍ ላይ ደርሼ በቃ ምንም አማራጭ የለም መመሪያ ድረሱልኝ ስላቸው እነሱም አልያዙኝ። የእግዚአብሔር ምሕረትና ቸርነቱ ነው ያተረፈኝ። እና በጣም ከባድ ነበር የዚያን ቀን። እስከ 3 ቀን ድረስ ስሜቱ አልለቀቀኝም ነበር። ድንጋጤው ማለት ዞር ስትል በዚህ ጋር ገደል ነው፣ ዞር ስትል በዚህ ጋር ገደል ነው። እንዴት ራሱ ልክ ቦታው መንገዱን ግን ስታየው መንገዱን ስትሄድበት ይበቃሃል። በጣም የሚገርመኝ ነገር እሱ ነውና ከዛ አጋጣሚ መትረፍ በጣም ትልቅ የእግዚአብሔርን ከለላ ማግኘት ነው። እውነት ነው። እቺ ቦታዋ ምን ይላሉ ልክ እንደ ጭራ የቀጠነች ነች እና በዚህም ገደል ነው፣ በግራም በቀኝም ገደል ነው። ልክ እንደ ጭራ የቀጠነች ነች። ያ ምንድነው የመንግስተ ሰማያት ምልክት ነች ይባላል። ምሳሌ ነች ይላል። መንግስተ ሰማያት ምሳሌ ነች ይላል ቦታው። እሺ ከዛ በኋላ እንግዲህ በነዛ 6 ዓመታቶች ውስጥ ምን አገልግሎት አደረክ? ምን አገለገልከው ለቅዱስ ዑራኤል? እዚያ 6 ዓመት ስቀመጥ የመጀመሪያው ያው ሰበኮች ወክለውኝ አጀንዳ ገዝተውልኝ እንግዶች ሲመጡ መዘግባለሁኝ፣ ቦታ ሰጣለሁ፣ መታወቂያ እቀበላለሁ። ልክ በሚሄዱ ሰዓት መታወቂያቸውን እሰጣለሁ። ይሄ መጀመሪያው ነው። ሁለተኛው ያው እኔ ብቁም ባልሆን ኃጢአተኛም ብሆን በደለኛም ብሆን ያው ጸሎት እንድመራ ወክለውኛል። 3ኛ ደረጃ የቤተክርስቲያኑ ሱቅ ነበረ። የቤተክርስቲያኑ ሱቅ እሸጥ ነበረ። ከዚያም በኋላ በረከት ስራ ሲኖር ያው ይነግሩኛል፣ ያዙኛል። ጸበልተኛውን ያለውን ነገር እናስተባበራለን፣ እንሰራለን። ይችን አጋጣሚ ወይም እዚህ 6 ዓመት ስቀመጥ ይሄን እያገለገሉ ተቀምጬ ነበረ። በጣም ጥሩ። ስለ ቅዱስ ዑራኤል ሲነሳ ምን ይሰማሃል? በእውነት እኔ ስለሱ ሲነሳ ቃላት ያንሰኛል። የትም ቦታ ላይ ልክ ስሙ ሲነሳ ይነዝረኝ፣ የሰውነቴ ወረረረ ነው የሚያደርገኝ። በቃ ሁሌ ስሙን በሰማው ቁጥር በቃ እኔ እንጃ አካላቴ ሁሉ ነው ፈረስ የሚለው። ፍቅሩ በልብ ያለና በቃ በጣም ወደው ቦታ በጣም ማከብረው የዳንኩበት የተፈወስኩበትን ቦታ ስለሆነ በጣም ነው ውስጤ ስሜቱ አለ። በቃ እማሆይ ጸዳለ ማርያም አሉ አይደል? አሉ። እስኪ ንገረኝ ከሳቸው ጋር የነበረ ቅርበት ምን ይመስላል? ማለት ያው እነሱ ያው እዚያው ገዳሙ ነው የሚኖሩት። እንግዳ ይቀበላሉ፣ ያከብራሉ፣ ያው ያስተናግዳሉ። ያው እዚያ ቦታ ላይ እንግዲህ ያው እንግዳም ሲመጣ ማንኛውም አስተዳዳሪም እንግዳም ሁሉም ነገር ሲመጣ ያው ከኔ ጋር ነው የሚያስተዋውቁኝ። አስተዳዳሪም ሲመጣ ያው እንዲቀዳላቸው እንጨት እንዲፈለጥ ለምናምን አስደርግላቸዋለሁ። ጸበልተኛም ሲመጣ ልክ እኛ በደብረ ሊባኖስ ከመጓ በየዓመቱ እንሄዳለን በእግራችን ማለት ነው። ከዛ በኋላ ለመውጣት አሉስ በቃ ብሄድ ይሻላል። በጣም ታማረሬ ነበረ። በጣም የዚያን ቀን ራሱ ይዘው ሲወጡ ምንድነው ያልሁት? ለካ የቆየሁት ለዚህ ነበረ፣ ቅዱስ ዑራኤል ያቆየህ ለዚህ ነበረ፣ ይህንን ለማስነካት ይህንን ቅመስ ብላይ ነበር አሉ። ልክ በኋላ ስረዳው ልክ ማማረር እንደሌለብኝ ማለት ሰው እውነተኛ መንገድ እየሰራ ያው ፈተና እንዳለ ተረዳሁኝ። እና እንደውም ጽናት እንዲሆነኝ አደረገኝ። በደጁ እንደውም እንድጸና አደረገኝ። የሚገርም ነው። እሺ ከዛስ መቼ ተፈቀደልህ? ከዚያም በኋላ ያው ያን ጊዜ ባልሳሳት 2013 አካባቢ ነው ይሄ ነገር የተፈጠረው። ያው 2017 ላይ 4 ዓመት ተቀምጬ ተፈቀደልኝ። ከዛ በኋላም ቆየክ? ከተፈታህም በኋላ ቆየክ? 4 ዓመት ቆየሁ። ከዚያ በኋላ እንደው በቃ ልሂድ ምናምን ብለህ አልሸፈትክም? አዎ በቃ ያው ማለት አንድ ሰው እውነተኛ እየሰራ እውነት እያደረገ ያው ፈተና እንዳለ ተረዳሁኝ። እንደውም እንድጸና አደረገ፣ እንድጠነክር አደረገ። ማንም ሰው በሰው ዘንድ አሁን
ያረጋዋል ያረጋውም የሚባል ነገር አለ። ማንም ሰው ያረጋዋል። ይሄ ልጅ ምን አደረጋቸው ከሰው ሀገር መጥቶ ፈውስ ፈልጉ በቃ እንዳታስቀይሙት ምናምን ነው ሁሉም ሰው የሚለው እና እኔም እንዳላረኩ ስለማቅ እኔ የመጣሁት ፈውስ ፈልጌ ነው። እንደውም ጽናቱን ሰጠኝ እንድበረታም አደረገኝ። በጣም አሪፍ። ስለዚህ ህይወት ከዛ በኋላ እንዴት ቀጠለ? ከዚያም በኋላ ልክ እዚያ ገዳሙ እንደነበርኩ ያው በቃ እንደማንኛውም ያው ጾማለሁ፣ ጸልያለሁ፣ ሰግዳለሁ፣ ጠንካራ እንደሆነ አደርጋለሁ። ማለት ያለውን ነገር በሰው ዘንድ ምንም ነገር አንቺ እውነተኛ ስሪ፣ እውነት አድርጊ፣ ምንም ነገር ሰው ቢያወራ ምንም አንቺ እውነት እየሰራሽ እውነት እያደረገሽ እግዚአብሔርን ካላስቀየም ሰውን ካላስቀየም ያው ሰው ሁሉንም ነገር ማስደሰት አይቻልም። ሰው ሙሉ አይደለም፣ ጎደሎ ነው። ግማሹን ስታስደስቺ ግማሹ ያው እንትን ይላል። ያ እኔ የተረዳሁት ምንድነው ሰው ሁሌ ማለት አንቺ ግንኙነትሽን ከእግዚአብሔር ጋር ማድረግ ብቻ እንዳለብሽ፣ በሰው ዘንድ ተወራለሽ አልተወራለሽ ትርጉም የለውም። ብቻ አንቺ ትክክለኛውን መንገድ መሄድ እንዳለብሽ ነው የተረዳሁት። በጣም ጥሩ። እንግዲህ አንተ እግዚአብሔር ረድቶህ በቀላሉ እንግዲህ በቀላሉ አይደለም በዛ ከባድ መንገድ ውስጥ ማለፍ ያለፈበት ሰው ነው የሚያውቀው። ስታልፍበት ነው ክብደት ነው የሚታወቀውና ብዙዎቻችን በተለያዩ የመንፈስ ሴራዎች እንያዛለን። እንደውም አሁን ላይ ብዙ ሰው የሚለው ጮሆ የሚወጣለት የታደለ ነው። እውነት ነው ይባላል። እና እንደው አንተ ካሳለፍከው ነገር አንፃር ሰዎች ከእንደዚህ አይነት ክፉ መንፈስ እንዲመለሱና ወደ ቀድሞ ሙሉ ጤናቸው እንዲመጡ ምን ማድረግ አለባቸው ብለህ ታምናለህ? እውነት ለመናገር ሰው ወደ ገዳም ሲሄድ መጀመሪያ ልክ በመጡ ሰዓት ለ3 ቀን ለ4 ቀን በጣም ጎበዝ ናቸው። ይጾማሉ፣ ይጸልያሉ፣ ይሰግዳሉ። ልክ ቦታውን ሲላመዱት ሁሉን ነገር ይተውታል። እየተውት ሲመጡ ልክ ፈውሱም እንደዚያው ነው የሚያጥራቸው። ሰው ከጾመ ከጸለየ ከሰገደ ፈውስ አለ። እኔ ምንድነው የምለው እንደውም አንድ ጓደኛዬ ሲመክረኝ ምን ይለኛል፣ በአጭር ሰዓት መዳን ከፈለገ ከሰው ጋር አታወራ፣ አትቀመጥ፣ ሰው አትማ፣ ለብቻ ሄድና ጾም፣ ጸልይ፣ ስገድ ነበር የሚለው። ልክ ስትጾሚ ስትሰግጂ ፈውስ እንደዚያው ነው የሚሰጠሽ። እና ሰው ከጾመ ከጸለየ እኔ በተለይ አሁን ብዙ 7 ዓመት 8 ዓመት 9 ዓመት እስከ 10 ዓመት ገዳም ላይ የሚቀመጡ አሉ። አሁን እነዚህ ተላምደውታል እላለሁ። ያ ምንድነው በቃ መጀመሪያ እንደገቡ እንዳልኩሽ ይጾማሉ፣ ይጸልያሉ ለ3 ቀን ለ7 ቀን ከዚያም በኋላ ይተውታል፣ ያቆሙታል፣ ልክ እንደ ኑሮ ያደርጉታል። ሰው ከጾመ ከጸለየ ከሰገደ ፈውስ አለ። በቃ መጾም መጸለይ እንዳለበት ነው እኔ መልእክት ማስተላለፍ። እሺ አሁን እንዴት ነህ? አሁን በጣም አሪፍ ነው፣ እግዚአብሔር ይመስገን። ሁሉ ነገር ከዚያ ሁሉ ተላቅቄ የራሴን ስራ እየሰራሁኝ እገኛለሁ። የራሴንም ነገር አግኝቼ ፈውሱንም ጸጋውንም በረከቱንም ይሄው እውነት ለመናገር ያው ለመመስከርም አብቅቶኛል ማለት ነው። በጣም ቴንኪው። ግን ቅድም ስትገልጽልን ነበረ የመጨረሻው ተፈቅዶልኛል ብለህ ያሰብክበትን ነገር እንዴት አወቅ? እሱ ያወቅኩት ምንድነው ልክ ያቺ ልጅ ደውላ መልካሙ ለአንተ ስራ ተገኝቶልሃል ና ስትለኝ ልክ ያው መጀመሪያ ጥርጣሬው ነበር፣ አልተፈቀደልኝም ነበር። ልክ እቄን ሸክፌ ስወጣ ምንም ነገር ያጋጠመኝ ነገር የለም። ልክ ሰላም ነው የሆነልኝ። በፊት ያው መንገድ ላይ ሲሄድ እግሬን ይዘኛል፣ ቦርሳዬን አልይዘውም፣ ይከብደኛል፣ በቃ እንዳልሄድ በቃ ይጨልምብኛል መንገዱ። ልክ የዚያን ጊዜ ሲሄድ በቃ ሙሉ ብርሃን ነው የሆነልኝ። ምንም ነገር የከለከለኝ ነገር የለም። ልክ እንደተፈቀደልኝ አወቅኩ። ሴት ማናት? ወለተ ማርያም ወይም አርሴማ ትባላለች። ከዚያም በኋላ ያው እንዴት ነው የተዋወቃችሁት? የተዋወቅነው እዚያ ገዳም መጣ ነው። መጓ እንደማንኛውም ሰው ቦታውን ለመርገጥ የቦታውን በረከት ለማግኘት መጣ። አንድ ቀን ነው የሚገርምሽ አድራ ሄደችው። ቆጵሮስ አብረን ወጣን፣ አስጎበኘኋት። ያለውን ቦታ ቃል ኪዳኑ ምናምን ያው በሚችለው አቅም ነገርኳት። ከዚያ ሄደች። ከዚያም በኋላ እንደዋወል ነበር። እውነት ለመናገር የሷ እኔ እግዚአብሔር ይክፈላት፣ ልጆቿን ባለይበት እግዚአብሔር ልጆቿን ይባርክላት፣ ይቀድስላት። የሚገርምሽ ለበዓል እንኳን የገና ፋሲካ ዘመን ሲለወጥ በእውነት ደውላ ነው ለበዓል ያስፈልጋቸዋል፣ ኧረ ምንም ችግር የለም ምናምን እንኳን ብላት ያስፈልጋቸዋል፣ እኛ እየሰራን ነው፣ እናንተ ገዳም ነው ያላችሁት እያለች በሚችለው አቅም ትልክልኝ ተረዳኝም ነበረ። በቃ ስልክ ራሱ ስደውልላት የኔ ስልክ ዘግታ ካርድ ሞልታ ነበር የምትደውልልኝ። በእውነት እንደዚህ ያለ መልካም ሰውም አለ። በጣም ስለዚህ አሁን ነገሮች ተስተካክሏል። አሁን ሁሉ ነገር ተስተካክሎልኝ ጤናዬን አግኝቼ የራሴን ስራ እየሰራሁ ነው። እመጓል እንዴት ትገልጸዋለህ?
እመጓልን በእውነት እኔ ለመግለጽ ቃላት ያንሰኛል። አንዳንዴ ረቂቅ ሲሆን እጹብ ድንቅ ብላችሁ ለፉ ነው የሚለው። ማለት ቃላት ያንሰኛል እሱን ለመግለጽ። በእኔ አንደበትም ተነግሮ የሚያልቅ አይደለም። እውነት ለመናገር እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ግን እንደ ኃጢአቴ እንደ በደሌ ሳይመለከት በቤቱ አኑሮ ፈውሱን ጸጋውን ሰጥቶኝ ይኸው ለመመስከረም አብቅቶኛል እና ቦታው በጣም ታሪካዊ ቦታ ነው። እኔ በቃላት አልገልጸው። እንግዲህ ሌላው በቅዱስ ዑራኤል እመጓል የተመረጠበት ምክንያት ምንድን ነው? እንደገና ደግሞ እንግዲህ ስፍራው በጣም ብዙ ቃል ኪዳኖች ያለበት ስፍራ ነው። ቦታው በተለየ በዚህ ልክ አንደኛ ምስጢራዊ እንዲሆንም ተደርጓል። ምናልባት ባለፈው አንድ አባን ስንጠይቃቸው ነበረ። አሁን ጊዜው ስለሆነ ነው እየተገለጠ ያለው የሚለውን ነገር ነግረውን ነበረ። ምናልባት በነዛ ዓመታቶች ውስጥ የተረዳው ነገር አለ? እውነት ለመናገር ቦታው በጣም ያው ከኢትዮጵያ አድባራትና ገዳማት 3 ዋና ዋና አሉ። ከ3ቱ አንዱ እመጓ ዑራኤል ነው የሚለው። አሁን እመጓ ቅዱስ ዑራኤል ወደ እመጓ ወይም ወደ መንዝ እንዴት መጣ የሚለውን አንስተን እንትን ስንል እንግዲህ ዓለም ሳይፈጠር በፊት የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡር ደሙን ተቀብሎ አድባራትን ገዳማትን እንዲባርክ እንዲቀድስ የተዘጋጀ መልአክ ነው ይለዋል ቅዱስ ዑራኤልን። ልክ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ 33 ዓመት ከ3 ወር እየተመላለሰ ከጨረሰ በኋላ ልክ በዕለተ ዓርብ በቀራንዮ በተሰቀለ ጊዜ ለንጊኖስ የሚባል ወታደር አንድ አይኑ ማየት የተሳነው ነው። የቀኝ ጎኑን በዘገራ ሲወጋው ልክ አንድ አይኑ ማየት የተሳነው ነው። ደሟ ፍንጥር ብላ እዚያች የሚያየው አይኑ ላይ ስታርፍ አይኑ በራለት ነው የሚለው። በዘገራ ሲወጋው የለምልክት ያለው ደምና ውሃ ፈሰሰው ይላል። ውሃው ለማዕዶት ለክርስትና የምንጠመቀው ሆነ። ደሙን ደግሞ ቅዱስ ዑራኤል በብርሃናዊ ጽዋ ተቀብሎ አድባራትን ገዳማትን እየባረከ እየቀደሰ ወደ መንዝ መጣ ነው የሚለው። በመነሳንስ በአየር ላይ ሆኖ እየረጨ ማለት ነው። አሁን እስካሁን የተመሰረቱት ቤተክርስቲያን ወደፊትም የሚመሰረቱት ልክ ቅዱስ ዑራኤል ጌታችን ኢየሱስ ክርስቶስ ክቡር ደሙን በረጨበት ቦታ ላይ ነው የሚመሰረቱት። ልክ ወደ መንዝ መጣ ይላል። መንዝ ማለት በዚሁ አጋጣሚ ግዕዝ ነው። ያው ብዙ ሰዎች ስለ መንዝ ሌላ ስም ይሰጡታል። እና ምን ይላል ጌታችንም ካነጋገር የተነሳ ትጸድቃለህ፣ ካነጋገርም የተነሳ ትኮነናለህ ይላል በወንጌሉ ሲያስተምርና መንዝ ማለት መንዝንም መንዝ ያሰኘው ቅዱስ ዑራኤል ነው። መንዝም የተባለው በደሙ መረጨት ምክንያት ነው ይላል። ያ ማለት መንዝ ማለት ነዝሃ ወይም ረጨ ማለት ነው። የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡር ደሙ የተረጨበት የተቀደሰ የተደላደለ የተመቻቸ የቅዱሳን ቦታ የቅዱሳን ማረፊያ የኢትዮጵያ ማዕከላዊ ምድር እምብርት ነው ይለዋል። መንዝ ለኢትዮጵያ እምብርት ነው ይለዋል። ልክ ወደ መንዝ መጣ ይላል። ወደ መንዝ ሲመጣ በዚህ በቆጵሮስ ተራራ ላይ ሲደርስ ረበበ ይላል። ረበበ ማለት ከሰማይም ዝቅ ብሎ ከምድርም ከፍ ብሎ መካከል ላይ ሆኖ ያን ቦታ ተመለከተው፣ ወደደው፣ አየውም ይላል። ልክ ቅዱስ ዑራኤል ጌታችን ኢየሱስ ክርስቶስን ጌታዬ ሆይ ይህን ቦታ መርጬዋለሁ፣ ወድጄዋለሁ፣ የስሜ መጠሪያ አድርገህ ስጠኝ ይለዋል። ልክ ይህን ጥያቄ የጠየቀው ምንድነው ይላል። እዚያ ቦታ ላይ 3 ባዕድ አምልኮ ነበረ። የእነዚያ ባዕድ አምልኮ መጥፊያቸው ሰዓት ደርሶ ነው ይላል። በዘንዶ የሚያመልክ አንድ አስማተኛ፣ ሟርተኛ፣ መተተኛ ሰው ነበረ። በጉንዳን የሚያመልኩ ነበሩ። 75,000 አጋንንትም ነበረ። ዘንዶ ከቆጵሮስ ላይ ጅራቱን ሳይፈታ በግራና በቀኝ በሚገኙት ወንዞች እየወረደ ውሃ ይጠጣ ነበረ። ልክ ጠጥቶ ሲመለስ ያገኘውን አራዊት እየበላ ይመለስ ነበር። ይሰክርም ነበረ ይላል። አይኑ የሚቀራ ነበረ፣ እንደ ጥጃ የሚዘል ነበረ፣ እንደ አንበሳ የሚጮህ ነበረ ይላል። ልክ ቅዱስ ዑራኤል ሆይ የትእዛዝ ፈጻሚ ዑራኤል ሆይ እንዳልከው ይሁንልህ፣ የስም መጠሪያ ይሁንልህ ብሎ ይህን ምላሽ ይሰጠዋል ጌታችን መድኃኒታችን ኢየሱስ ክርስቶስ። ይህ ምላሽ ሲሰጠው አሁንም ቅዱስ ዑራኤል ወደ ፈጣሪው ለመና ቀረበ። እሱ ሊያጠፋ አሰበና እነዚያን ባዕድ አምልኮች ቆይ ፈጣሪን ወይም አምላኬን ላስፈቅድ ብሎ ጌታዬ ሆይ የሰጠህ ቦታ ረከሰብኝ፣ 75,000 አጋንንት አለ፣ በጉንዳን የሚያመልኩ አሉ፣ ሌላም ደግሞ በዘንዶ የሚያመልክ አለ ብሎ ወደ ፈጣሪው ለመና ቀረበ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስን እልክልህ ዘንድ ጠብቀኝ ብሎ 7ቱን ሊቀ መላእክት ልኮለት ያችን የቆጵሮስን ተራራ ዙሪያውን ከበቧት ይላል። ዙሪያውን ከበቧት፣ በመብረቅ ነጎድጓድ ዓለም እስከሚንቀጠቀጥ ድረስ ዘንዶውን ጎረደው ይላል። አሁን ቆጵሮስ ላይ የሚዘለለው ዘንዶ የተጎረደበት ቦታ ነው። አጠፋው። የ75,000 አጋንንቶቹንም አጠፋቸው፣ በጉንዳን የሚያመልኩትንም አጠፋቸው። እንደውም ከቆጵሮስ ማዶ ላይ አንድ አቡነ ገብረ መንፈስ ቅዱስ የሚባሉ ገዳም አሉ እና
አንዱ ይሄ ለምሳሌ አሁን 6 ሰዓት ላይ 7 ሰዓት ላይ የሆነ እዚህ በየሰፈሩ እንትን የሚል አለ የተልከስካሽ ነገር ማለት ነው። እሱ አንዱ ተለይቶ ሄዶ ነበረ ይላል። ሄዶ ልክ ድምፁን ሲሰማ ወይኔ ዘመዶቼ ምን ሆኑብኝ ብሎ ደንግጦ እንትን ሲል ቅዱስ ዑራኤል በድንጋይ ይዞ ሊያጠፋው ሲል በፈጣሪ ስም እያለሁ ፈጣሪ እስካላጠፋኝ ድረስ ተወኝ ብሎ ለቀቀው ይላል። እና አሁን በሰው ልጆች ላይ እያሰቃየ ያለው እሱ ነው ይባላል። እና ድንጋዮቹ የተቀጣጠሉ ናቸው። እኛ ራሱ ሄደን እኔ ራሱ ሄጄ እዚያ ላይ ተቀምጬበታለሁ። ድንጋዩ 3 ቅጥልጥል ነው። ልክ እዚያ ላይ ሰው ይወጣና ይቀመጥበታል። ግን ሰው አይወድቅም፣ ግን ይወዛወዛል። ስትወጭበት ድንጋዩ ይወዛወዛል። ከዚያም በኋላ ያን ሁሉ አጠፋው። አሁንም ወደ ፈጣሪው ልመና ቀረበ ቅዱስ ዑራኤል። ጌታዬ ሆይ የአብርሃም ቤት በቸርነት በምሕረት እንደባረከ እንደቀደሰ ይችንም ቦታ በመብረቅ ነጎድጓድ ተጎታብኛለችና እጓልን ባርክልኝ ቀድስልኝ ብሎ ልመና ቀረበ። የመላእክት የሰማዕታት የጻድቃን የቅዱሳን በረከታቸው ጸሎታቸው እዚያ ቦታ የረቦ ጸንቶ ይኖር እባርክልህ ዘንድ ወደኔ አምጣት ነው ያለው። እንግዲህ ለእግዚአብሔር የሚሳነው ነገር የለም። 7ቱ ሰማያት ወይም ጽርሐ አርያም ተባርካ ነው የመጣችው ቆጵሮስ ይላል። ካየሻት ከሁሉም ቦታ የተቆረጠች ነች። መሀል ላይ ነው የተቀመጠችው። በግራም በቀኝም በኋላም በፊትም የተቆረጠች ነች። መሀል ላይ 7ቱ ሰማያት አስባርኮ መጥቶ ጌታችን መድኃኒታችን ኢየሱስ ክርስቶስ ባለሽበት እርጊ ሲላ ተረጋች ይላል። ከዚያም በኋላ ያው እንግዲህ ቅዱስ ዑራኤል ብዙ ቃል ኪዳን አለው። እንደተወለድኩባት እንደ ኢየሩሳሌም፣ እንደተሰቀልኩባት እንደ ቀራንዮ ብርሃነ መለኮቴ እንደገለጥኩባት እንደ ደብረ ታቦር ትሆንልህ፣ ርስት ጉልት ትሁን፣ እስከ ዳግም ምጽአት ድረስ ጠብቃት ይላል። አሁን ሌሎቹ ቦታዎች በዳግም ምጽአት ጊዜ ይጠፋሉ። ማንም የማይጠፋ ቦታ የለም። ያቺ ቦታ ግን አትጠፋም ይላሉ፣ ግን ትጠፋለች። ለ5 ቀን ትቆይና ለምስክርነት ከዚያም በኋላ ትጠፋለች ይላሉ። ታዲያ ሊቃውንት አባቶች ሲተረጉሙት ቦታ ይጠፋል፣ ግን የማይጠፉት የረገጡ ሰዎች ናቸው ይላሉ። እዚያ ቦታ ላይ የረገጠ ሰው አይጠፋም ይላል። ያው በነፍሱ ማለት ነው አይጠፋም። እና በመጓ ምድር ላይ የበቀለውን እህል የበላ ወይም የቀመሰ በዳግም ምጽአት ጊዜ ወይም በኋለኛው በፍርድ ሰዓት በግንባሩ ላይ የመስቀል ምልክት ወይም ትክክለኛ ምስክርነት ይዞ ይቀርባል ይላል። ዑራኤል የሚጻፍለታል ይላል ግንባሩ ላይ። እዚያ አካባቢ የበቀለውን እህል የበላ ከገበሬው ነው የሚገርምሽ የሚጠቀሙት ገበሬው ያመረተውን ማሳው ላይ ያው ቦታው ስለተባረከ ማለት ነው። ገና ሳይወለድ ስሙ በትልቅ አምደ ወርቅ ወይም በአምላክ ልቦና ያልታሰበ ሰው ቦታን አያየውም ወይም አይረግጠውም ነው የሚለው። እዚያ ቦታ ላይ አባ ጊዮርጊስ ዘጋስጫም ቃል ኪዳን አላቸው። አባ ጊዮርጊስ ዘጋስጫ የንጉስ ልጅ ናቸው። አባታቸው ሀገረ ገዢ ነው። የስለት ልጅ ናቸው እና ያው የስለት ልጅ ሲሆን ለቤተክርስቲያን ነው የሚሰጠው። ልክ ለትምህርት ሲደርሱ አባታቸው ለመምህር እንዲማሩ ሰጣቸው። ልክ በጊዜው ትምህርት አይገባቸውም ነበር። መምህሩ መልሶ ለአባትየው ሰጣቸው ትምህርት አርገባ ሲላቸው፣ አባትየው ደግሞ እኔ ምን አደርገዋለሁ ይሄ እኮ ስለተለኝ ነው ብሎ መልሶ ለመምህሩ ሰጣቸው። አባ ጊዮርጊስ ዘጋስጫ እመጓ ላይ እዚያ ቆጵሮስ ተራራ ላይ መጥተው ጾም ጸሎት ይዘው ቅዱስ ዑራኤል 5 የእውቀት ልቦና ግቷቸው 44 መጽሐፍትን ደርሰዋል። የሰጣቸውን ቃል ኪዳን አለ። በእውነት አባ ጊዮርጊስ ዘጋስጫ እዚህ ቆጵሮስ ላይ እዚህ አንተ ቆጵሮስ ላይ ቆመ የጸለይበት ቦታ ላይ መጥቶ የተማጸነ የጸለየ እኔም ጸሎቱን እንደ ንጹህ ዕጣን አድርጌ እቀበለዋለሁ። ምን አስተዋልክ? ይሄ ነገር ቢስተካከል ደግሞ የበለጠ ጥሩ ይሆናል የምትለው ነገር ምን አለ? እዚያ በመጓ ገዳም ውስጥ እውነት ለመናገር ያው መብራቱ ቢስተካከል የመጀመሪያው ነው። ከዚያ መንገዱ፣ ከዚያም በኋላ ያው እዚያ ነዋሪዎቹ እውነት ለመናገር ምንም የሚያገኙት ነገር የለም። እንደው ለጸበልተኛውም እዚያ ለመናኞችም እታችን እመቤታችን ጋር መናኞች አሉና ለነሱ ሰው የቻለውን ያክል በረከት ቢያበረክት፣ አንደኛ ከቦታው አንፃር አሁን ሌላ ቦታ ሁሉም መኪና ይገባዋል፣ በመኪና ነው የሚሄደው። ሰው ደግሞ የሚፈልገው ያንን ነው እና እዚያ ቦታ ላይ ብዙ ሰው የሚመጣ የለም። እንደዚያውም አሁን ይሻላል እግዚአብሔር ይመስገን። እና እነዚያን እንደው የሚቻላቸው ሰዎች ቢያግዟቸው ቢረዷቸው፣ አንደኛ ከገዳሙ የሚረዱት ነገር የለም። መነኮሳት አሉ፣ መናኞች አሉ እና ለነሱ ሰው የተቻለውን ያክል ቢያበረክት ቢረዳቸው እላለሁ። እዛ ቦታ ላይ ትሄዳለህ? እሄዳለሁ። ያው ጽዋ ላይ በየወሩ እሄዳለሁ። ከ2012 ጀምሬ እስካሁን ድረስ ያው ጽዋ ጠጣለሁ። ከደጁ ላለመራቅ ብዬ ያው ቦታው በጣም ፍቅር ነው፣ የዳንኩበት ቦታም ስለሆነ አልቀርም ከዚያ ቦታ። እንግዲህ ሌላው ስለ ቅዱስ ዑራኤል ብዙ ነገር ይነገራል፣ ግን
ብዙም አይታወቅም አይደል? እንደውም አሁን ከቅርብ ጊዜ ወዲህ ነው ትንሽም መረጃው ሰዎች እየኖራቸው ያለውና እስኪ ንገረን። እውነት ነው። ያው ቅዱስ ዑራኤል አብዛኞቹ ቅዱስ ዑራኤል ከሰባቱ መላእክቶች ውስጥ ይመደባል። በሶስተኛ ደረጃ ላይ ይመደባል። ግን አብዛኞቹ አያውቁትም ቅዱስ ዑራኤል። እንደውም አንዳንድ ሰዎች ቅዱስ ዑራኤል የሚባል መልአክ አለ ምናምን የሚሉም አሉ። ግን ቅዱስ ዑራኤል 4 ማዕረግ አለው። የመጀመሪያው ማዕረግ የእውቀት መልአክ ነው። እውቀት ላጣ እውቀት ሰጪ ነው። ለነ አባ ጊዮርጊስ ዘጋስጫ፣ ለነ እዝራ ስትሄድ ህዳር 22 ቀን የእውቀት ምንጭ የሰጠው እነ ቅዱስ ያሬድ የሰላምና የደህንነት ነው። ሰላም ላጣ ሰላም የሚሰጥ ነው። ብርሃናዊ መልአክ ነው። ብርሃን ላጣ ህይወቱ ለጨለመበት መንገዱን የሚከፍት ብርሃን የሚሰጥ ነው። የሰላምና የደህንነት ይላል። ሰላም ላጣ ሰላም የሚሰጥ ነው። የመብረቅና ነጎድጓድ ይለዋል። በመብረቅና ነጎድጓድ ላይም የተሾመ መልአክ ነው። እንዲሁም ወሃቢ ጥበባትም ይለዋል። ጥበብን ሰጪ ይላል። እነ ቅዱስ ላሊበላ 11 አብያተ ቤተክርስቲያናትን ሊፈለፍል የቻለው ቅዱስ ዑራኤል ጥበብን ሰጥቶት ነው ይላል። ለሳምሶን የረዳው ቅዱስ ዑራኤል ነው። ቅዱስ ዳዊት ራሱ ጎልያድን በዚያ ጠጠር እንዲመታውና እንዲገለው ያደረገው የረዳው ቅዱስ ዑራኤል ነው ይላል። እና ይሄ ሁሉ ማዕረግና ስልጣን ያለው ነውና ያው አብዛኛውን ጊዜ አይታወቅም ነበረ። አሁን ግን ያው በመጓ አማካኝነት እየታወቀ ነው። እንግዲህ ቆጵሮስ ተራራ ጽዋው የተረጨበት በተለየ መልኩ እና ደግሞ ዘንዶ የታረደበት ስፍራ እንደሆነ ይታወቃል። ባለፈው ማባ ገልጸውልናል። ቃሉ ማለት ነው? አዎ እንግዲህ ቆጵሮስ ማለት ያው እንደተወለድኩባት እንደ ኢየሩሳሌም እንደተሰቀልኩባት እንደ ቀራንዮ ብርሃነ መለኮቴን እንደገለጥኩባት እንደ ደብረ ታቦር ትሆንልህ ይለዋል። ልክ ቆጵሮስ ማለት በኢየሩሳሌም የሚገኝ ተራራ ትልቅ ተራራ ማለት ነው። በዚያ ስያሜ ነውና ከፍ ያለ ተራራ ማለት ነው። ልክ እዚያ ቆጵሮስ ላይ ያው ስትወጪ ማውራት አይቻልም። እህል ተበልቶም አይወጣም። ቅዱሳን አባቶች ስላሉበት ልክ በአርምሞ ነው። ሱባኤም ይያዝበታል እዚያ ቦታ ላይ። የስሙ ስያሜ ይሄን መሰለ። ለምንድን ነው የሚታረፈው? ልክ እዛ ስንደርስ ተራራውን ወጥተህ ስጨርስ አረፍ በሉ ይባላል። ትንሽ እንደዚህ ናፕ እንደምንለው ጋደም ነገር እንደማለት። ለምንድን ነው? በጣም አሪፍ። ያው ሰው ጾሞ ጸሎት አድርጎ ወይም ዙሪያውን ዞሮ አረፍ ይላል። አረፍ የሚለው ምንድነው? ልክ የሚገርምሽ ማለት ነው እዚያ ቦታ ላይ እኔ ብዙ ጊዜ ህልም አይቻለሁ። አብዛኝ ሰውም ህልም ያያል እና ይነገርሻል። የሆነ እንደ ራእይም ያደርግና ይነገርሻል። የሆነ ነገር እዚያ ቦታ ላይ ስለሚነገርሽ ነው ይነገራል። ስለዚህ እንደተመስጦ እንዲሆን ነው። አዎ እና ያው እግዚአብሔር የቀረበው በቃ ስለ ህይወትሽም ነገር ይነገርሻል እዚያ ቦታ ላይ። እኔ ብዙ ጊዜ ህልምም አይቻለሁ እዚያ ቦታ ላይ ታያለሽ። አረፍ ስትይ ስጋሽ ደክሟል። ልክ አረፍ ስትይ በዚያው የሚገርም እንቅልፍ ነው የሚይዝሽ። በዚያ ውስጥ ደግሞ ብዙ ነገር ይነገርሻል። ሌላው እንግዲህ በቅዱስ ዑራኤል ወይም በእመጓ ላይ የሚከበሩ ክብረ በዓሎች አሉ። መቼ ነው የሚከበረው? በተለይ ደግሞ እኔም በጭራሽ ያልጠበኩትና ያልገመትኩት እርገት ይከበራል። በደመቀ ሁኔታ እንደሚከበር ነግረናል እና እስኪ ስለሱ አስረዳ። እውነት ነው። እርገት እዚያ ቦታ ላይ በልዩ ሁናት ይከበራል። በኢትዮጵያ ውስጥ 2 ቦታዎች ይከበራል ይላል እርገት። አንድ ወደ ጉራጌ ሀገር ሞረ ኢየሱስ የሚባለው ቦታና እመጓ ቅዱስ ዑራኤል እርገት በጣም ይከበራል። እርገት ምንድነው? ጾም በተፈታ ፋሲካ ጾም በተፈታ በ40ኛው ቀን ከሐዋርያቶቹ ያረገበት ቀን ማለት ነው። እዚያ በልዩ ሁናቴ በጣም ሰው የሚሰበሰብበት ሰው የሚያውቀው እንደውም አሁን ያው እመጓ እየተባለ ይጠራል። እርገት እንሂድና እንምጣ ነበረ ሰው የሚለው። በእርገቱ ነበረ የሚታወቀው እና እርገት እዚያ በጣም ይከበራል። ሌላ መቼ ነው የሚከበሩ ክብረ በዓሎች? ሌላ የሚከበርባቸው ክብረ በዓሎች እመጓ ላይ መስከረም 21 እመቤታችን ጋር ይከበራል። ህዳር 6 ቅዱስ ዑራኤል ይከበራል። ህዳር 22 ጥር 22 መጋቢት 27 መጋቢት 29 መጋቢት 27 የሚከበረው ጌታችን መድኃኒታችን ኢየሱስ ክርስቶስ መጋቢት 27 ስለተሰቀለ ቅዱስ ዑራኤል ክቡር ደሙን የተቀበለው በዚያን ጊዜ ስለሆነ ያን አስመልክተው ያከብሩታል። መጋቢት 27 ይከበራል። እርገት ይከበራል። ጾም በተፈታ በ40ኛው ቀን እነዚህ በዓላቶች ይከበራሉ ሰው ማለት ነው። ኦኬ፣ በጣም እናመሰግናለን።
ማስተላለፍ የምትፈልገው ማስተላለፍ የምፈልገው ነገር እውነት ለመናገር ባልጋ ቁራኛ በደዌ እስረኛ የተያዘ ሰው ካለ እመጓ ቅዱስ ዑራኤል ሄዶ መፈወስ ፈውስ ማግኘት በረከት ማግኘት ይችላል። በእውነት ለመናገር ያው እኛም ተፈውሰን ጸጋ በረከት ተሰጥቶን ይሄው ለመመስከር አብቅተናል። በተለያዩ በሽታ ለምሳሌ ባልጋ ቁራኛ በደዌ እስረኛ በርኩስ መንፈስ የተያዘ ካለ በልጅ ጦት በትዳር ኑሮት ልጅ ያላገኘ ሊኖር ይችላል። ያ ሁሉ ቅዱስ ዑራኤል ሄዶ ደጁ ቢለምነው ቢማጸነው እውነት ለመናገር አንድም ሰው ከደጁ የለመነውን ሳያገኝ የተመለሰ የለም እና እኔ ምለው ሄደው ደጁን ረግጠውት የሚፈልጉትን አግኝተው ልክ እንደኛ ወደ ምሕረቱ ላይ ወይም እንዲመሰክሩ ያብቃችሁ ነው የምላቸው። አሜን አሜን። በጣም ደስ ይላል። መልካሙ ስለተደረገለ ነገር ስላገኘው በረከት ሁሉ እግዚአብሔር ይመስገን። በጣም የምናመሰግነው እንግዳችን ስለነበርክ የቅዱስ ዑራኤልን ተአምርን ስለመሰከርክልን እናመሰግናለን። ውድ ቤተሰቦቻችን እንግዲህ በምስክርነት ሰዓታችን ላይ ቅዱስ ዑራኤል ወይም እመጓ ላይ ያገኘነውን ወጣት መልካሙን ስለተደረገለት ነገር ጠይቀን እንዲህ ወደ እናንተ አድርሰናል ማለት ነው። በዚህ አጋጣሚ እንግዲህ ያላያችሁት እግዚአብሔር ከረዳችሁ እግዚአብሔር ከፈቀደላችሁ ያንን ቅዱስ ስፍራ ሄዳችሁ እንድታዩ በዚሁ አጋጣሚ እኛ መልእክታችንን ለማስተላለፍ እንወዳለን። ስለተከታተላችሁን እጅግ አድርገን እናመሰግናችኋለን። ሀሳብ አስተያየቶቻችሁን ኮሜንት ላይ አስፍሩልን። እንድንሰራላችሁ የምትፈልጉትን ሀሳብ ታሪክ ያላችሁን ሰዎች እንዲሁ ሀሳባችሁን በኮሜንት ላይ ልታሰፍሩልን ትችላላችሁ። እኛ ተከታትለን የምንመልስላችሁ ይሆናል። ሰብስክራይብ ማድረግ አትርሱ። ላይክ፣ ሼር በማድረግ ደግሞ ይህ ፕሮግራም ለሌሎች ሰዎች እንዲዳረስም የበኩላችሁን አስተዋጽኦ አድርጉ። ቀጣይ በሌላ ሀሳብ በሌላ ምስክርነት የምንገናኝ ይሆናል። ትዕግስት አስቻለው አብሬያችሁ ቆይታ አድርጌያለሁኝ። ቻናቆይ እንደ እግዚአብሔር ፍቃድ የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓልን በቅድስት ሀገር ኢየሩሳሌም ለማክበር የፍቅር ጉዞ ከደረጀ ዘወይንዬ አስጎብኚ ድርጅት ጋር በመሆን ምዝገባ ጀምረናል። እግዚአብሔር ፍቃዱ ይሁንና እርሶም ለመመዝገብ በስልክ ቁጥር 2404216742 ወይም 93736968886 ይደውሉልን። ከጃንዋሪ 2 እስከ 11 እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው። ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት